ጤና ይስጥልን ከ1888 የዕለቱ መረጃዎችን ይዘን መጥተናል። ከአማራ ፋኖ ህዝባዊ ድርጅት የተሰጠ ያዘን መግለጫ። የጦር ፊት አውራሪው አርበኛ ከፍያለው ደሴ ስሙን በወርቅ የጻፈ የአማራና የኢትዮጵያ አይተኬ ልጅ ነው። የአማራ ፋኖ የትግል ምልክት የሆነው የድርጅታችን ስራ አስፈጻሚ አመራርና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል አዛዥ የጦር ፊት አውራሪው አርበኛ ከፍያለው ደሴ በዓላማ ቢስ ከሃዲያን ከጀርባው ተወግቶ በመሰዋቱ የአማራ ፋኖ ህዝባዊ ድርጅት አፋድ መራር ሐዘን ተሰምቶታል። የጦር ፊት አውራሪው አርበኛ ከፍያለው ደሴ በአማራ ህዝብ የህልውና ትግል ውስጥ ከፊት መስመር የሚቀመጥ የአማራና የኢትዮጵያ አይተኬ ልጅ ነው። ቀደም ሲል አማራ ላይ በአደባባይ ዝተው ጦር ያዘመቱ የህወሓት ታጣቂ ጽንፈኞች በጋሸና የቆፈሩትን አይሰበሬ ምሽግ ከደረመሱት ጀግኖች መካከል ከፊት የቆመው መሪያችን አርበኛ ከፍያለው ደሴ ነበር። ብአዴን ከነርዝራዡ ከጋይንት ምድር ተጠራርጎ ፈርጥጦ በነበረበት በዚያን ወቅት አባት አርበኞችንና ወጣት ፋኖዎችን አስተባብሮ ሰፊውን ቀጠና ከጽንፈኞቹ የጦር ወራሪ በጀግንነት የተከላከለ የቁርጥ ቀን መሪ ስለመሆኑ መላው ህዝብ ሕያው ምስክር ነው። የጦር ፊት አውራሪው አርበኛ ከፍያለው ደሴ የአማራ ህዝብ የህልውና ትግል ወደ ሙሉ የትጥቅ ትግል በተቀየረበት ምዕራፍ የመጀመሪያ ድል ሐምሌ 26 2015 ዓ.ም በደብረ ታቦር ከተማ የለኮሰውም የትግሉ ምልክት ነው። በወቅቱ የመጀመሪያውን የፋኖ ትግል በአራት አቅጣጫ መርቶ የደብረ ታቦር ከተማን ሰብሮ በመግባት ወደ ወሎ ጋሸናና ላሊበላ ሊጓዝ የነበረውን አንድ ሙሉ የብልጽግና ክፍለ ጦር ከጥቅም ውጪ በማድረግ የትግሉን ችቦ በቀዳሚነት ለኩሶታል። የጦር ፊት አውራሪው አርበኛ ከፍያለው ደሴ በአማራ ፋኖ ህዝባዊ ድርጅት ውስጥ ግዙፍ ክፍለ ጦሮችን ከሚመሩ ቀዳሚ መሪዎቻችንም አንዱ ነበር። ለአማራነት ክብር፣ ለሰማዕታት የትግል አደራና ለድርጅታዊ ትግልና ወታደራዊ ስርዓት ከፍተኛ ቦታ ይሰጥ የነበረው መሪያችን ላይ የተፈጸመው ክህደት በህዝብና በታሪክ ፍርድ የሚያሰጥ ነው። ላለፉት 9 ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይንም አማራጭ ሐሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ህዝብ አንድያ የሆነውን ድርጅት ለማፍረስና እንቁ መሪዎቻችንና ታጋዮቻችንን ለመምታት ቃታ ስበዋል። በሚያሳፍር መልኩ ደግሞ ወልቃይትና ራያን በኃይል እናስመልሳለን ከሚሉ የህወሓት ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸውን ባሻገር ከጽንፈኞቹ ተልእኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙ የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ህዝብ ልብ ሊለው ይገባል። በአማራ አርበኞች አጥንትና ደም የጎመራውን የህልውና ትግል ለአማራ ታሪካዊ ጠላቶች አሳልፎ ለመስጠት እየሰሩ ያሉ ጥቂት ከሃዲያን አመራሮች በከንቱ ይባዝናሉ እንጂ የአማራ ህዝብ በደሙ የጨበጣቸውን ድሎች በፍርፋሪ አይለውጠውም። የአማራ ፋኖ ህዝባዊ ድርጅት የጦር ፊት አውራሪ ከፍያለው ደሴ ለከፈለው ውድ የህይወት ዋጋ መራር ሐዘኑን እየገለጸ መላ ሰራዊታችን፣ ደጋፊዎቻችንና ህዝባችን በተከታታይ ለምናስተላልፋቸው መመሪያዎችና ትዕዛዝ በተጠንቀቅ እንዲጠብቀን እናሳስባለን። የአማራው የህልውና ትግል ያጣው አይተኬ ጀግና አርበኛው ከፍያለው ደሴ በታሪክ ማህደር ስሙን በወርቅ ቀለም የጻፈ በመሆኑ በትግል ፍሬዎቹና በህዝቡ ህሊና ሕያው ሆኖ ይኖራል። አደራ ጥሎብን ስላለፈም ትግሉ ተጠናክሮ ይቀጥላል። ታጋይ ይሞታል እንጂ ትግል አይሞትምና። ክብር ለሰማዕታቶች፣ ድል ለአማራ ፋኖና ድርጅቱ አፋድ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ከአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የተሰጠ አስቸኳይ መግለጫ። ታሪክ ትውልድና ሀገር ይወቀው። እኛ የብልጽግናን ሰራዊት ስንፋለም ከጀርባችን በህወሓት ተላላኪ ፋኖነን ባዮች ተወግተናል። የጦር ፊት አውራሪው ተሰውተዋል። አዎ ታሪክ ትውልድና ሀገር ይወቀው። በአማራ ህዝብ የህልውና ትግል ውስጥ ፈርቀዳጅ የሆነው ግዙፉን ክፍለ ጦር ይመራ የነበረው የገብርዬ ክፍለ ጦር ዋና አዛዥና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል አዛዥ ሜጀር ጀነራል ከፍያለው ደሴ በህወሓት ተላላኪ ፋኖነን ባዮች በሽምግልና ስም
ከበባ በመፈጸም ልብ በሚሰብር ክህደት ከጀርባ ተመቶ ሚያዝያ 3 2017 ዓ.ም ተሰውቷል። በአማራ ህዝብ የህልውና ትግል ውስጥ እጅግ ልብ የሚሰብር መራር ሐዘን ተፈጥሯል። ይህ እውነታ ታሪክ ትውልድና ሀገር እንዲያውቀው እዛችን በዚህ መግለጫ እውነታውን ይፋ አድርጓል። የጋሸናው ምሽግ ሰባሪ የብልጽግና ሰራዊት አንበርካኪ የአማራ ህዝብ ታሪካዊ ጠላቶችን አስጨናቂ ጀግና ታሪክ ይቅር በማይለው መልኩ ክህደት ተፈጽሞበታል። በብልጽግና የጦር ጀነራሎች ቀይ ዞን ተብሎ የተከለከለው የአማራ ህዝብ የህልውና ትግል ሞዴል የሆነውን ሰፊ የውጊያ ቀጠና በጀግንነት ይመራ የነበረው ታላቁ የጦር ፊት አውራሪ በካህዲያን ተወግቷል። ተወግቶም ተሰውቷል። ይህ ክህደት በአማራ ትግል ውስጥ ትልቅ ጠባሳ እንደሆነ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ያምናል። የጦር ፊት አውራሪው ሜጀር ጀነራል ከፍያለው ደሴ በሽምግልና ስም ከጀርባ የተወጋው ከሰሞኑ በሱዳን ከሚገኘው የህወሓት ቅጥር ነፍሰ ገዳይ ቡድን መሪ ከሆነው ጀነራል ሙዘይ መኮንን ጋር ሁለት የፋኖ መሪ ነን ባዮች ጋር ተገናኝተው ሴራ አሲረው ተልዕኮ ተቀብለው በመጡ ካህዲያን ነው። እነዚህ ካህዲያን በሽምግልና ስም ከዋና የጦር ማዘዣ ጣቢያ 150 ኪሎ ሜትር ተስቦ እንዲወጣ የተደረገውን መሪያችንን በላይ ጋይንት ወለላ ባህር አጎና ከተማ ላይ ውጊያ ተከፍቶበት ከ40 በላይ የህወሓት ተላላኪ ፋኖንን ባይ ታጣቂዎችን በመደምሰስ ከጀርባው ተመቶ ተሰውቷል። ይህን አቻ የማይገኝለት ክህደት ታሪክ ትውልድና ሀገር እንዲያውቅልን እንፈልጋለን። የተካደው ጀግናው ሜጀር ጀነራል ከፍያለው ደሴ አርያም የአማራ ፋኖ ህዝባዊ ድርጅትና የጎንደር ጠቅላይ ግዛት እዝ መላ ሰራዊቱ ብቻ አይደለም። የተካደው የአማራ ህዝብ የህልውና ትግል ነው። የተካደው የሰማዕታት የትግልም አደራም ነው። የተካደው የአማራ መጪው ትውልድም ጭምር ነው። በመሆኑም አንደኛ፣ መላው የእዛችን ሰራዊት አባል የድርጅታችን የአማራ ፋኖ ህዝባዊ ድርጅት እዞች፣ በየደረጃው ያላችሁ ወታደራዊና ፖለቲካዊ አዛዦች ከጠቅላይ መምሪያው እየወረዱ ያሉ ወታደራዊ ትዕዛዞችን እንድትቀበሉ ጓዳዊ ወንድማዊ የትግል መመሪያ ተላልፈዋል። ሁለተኛ፣ በቀጥታም ይሁን በተዘዋዋሪ በዚህ የክህደት ተግባር የተሳተፉ አካላት ላይ ከህዝባችን ጋር በመሆን አስፈላጊውን ወታደራዊ እርምጃ የምንወስድ መሆኑን እናስታውቃለን። ሶስተኛ፣ መላው ህዝባችን የአማራ የህልውና ትግል ለመጥለፍ የሚንቀሳቀሱ ከብልጽግናና ከአማራ ታሪካዊ ጠላቶች ተልዕኮ የተቀበሉ ካህዲያንን ለይቶ በማወቅ ትግሉን ከጠላፊዎች እንዲጠብቅ ጥሪያችንን እናቀርባለን። አራተኛ፣ በአገር ውስጥና በውጭ የሚገኙ የሐቀኛ የአማራ ፋኖ ትግል ደጋፊዎች የትግሉን ተኩላዎች ለይተው በመገንዘብ ወደፊት በሚወሰዱ ማናቸውም እርምጃዎች ላይ ግንዛቤ ይኖሯቸው አስፈላጊውን ድጋፍ እንዲያደርጉ ጥሪ እናደርጋለን። አምስተኛ፣ በአማራ የህልውና ትግል ውስጥ ተሰግስገው የሚገኙ የባዕድና የጠላት ተላላኪዎች፣ የትግሉ ነጋዴዎች፣ የስልጣን ጥመኞች፣ የብልጽግና ስልታዊ አጋሮች በተመለከተ ለመላው የአማራ ህዝብና የትግላችን ደጋፊ ኢትዮጵያውያን በሙሉ ያለውን ውስጣዊና ውጫዊ አስተላለፍ በቅርቡ በማስረጃ ላይ የተመሰረተ ዝርዝር መግለጫ ይፋ እናደርጋለን። የሰማዕታት ደም በብርቱ ሰራዊት ተጋድሎ በህዝባችን ደጀንነት በእጥፍ ይመለሳል። ጀግና ይሰዋል፣ ትግል ይቀጥላል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ፣ ጎንደር፣ አማራ፣ ኢትዮጵያ። ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የተሰጠ የያዘን መግለጫ ሚያዝያ 4 2017 ዓ.ም። በዚህ ወቅት የአማራ ህዝብ የገጠመውን የህልውና አደጋ ለመቀልበስ ጠላት ላይ መለስ ግብዓተ መሬቱን እየፈጸምን በምንገኝበት ወቅት የጠላት የመጨረሻው ግብዓተ መሬት መፈጸም ያልተመቻቸው የጠላት አጀንዳን የተሸከሙ
ፖለቲካ አራማጆች፣ ጠላት በደረሰበት ሁሉ የጭፍራ ኪነት ያቋቋመው ዳንኪረኞች ከጠላት ጋር ያልተቀደሰ ጋብቻ ፈጽመው ወንድማችን አርበኛ ከፍያለው ደሴን በሽምግልና ሰበብ ከጀርባው ወግተውታል። ክህደት ተፈጽሞበታል። ሰማዕታትም ሆነዋል። እኔ ከሞትኩ ሰርዶ አይብቀል የሚለው አባባል የአህያ ቢሆንም ለዛሬው እንድናስታውሳችሁ ተገደናል። ዕለተ ዓርብ ሚያዝያ 3 ቀን 2017 ዓ.ም በጥንታዊቷ የስልጣኔ መስራች የአጼ ፋሲል ሀገር አጼ ቴዎድሮስ ሱሪውን የለበሰባት የባለ ታሪኩና ታማኝ ጦረኛው የገብርዬ ትውልድ ቀዬ የሊቆች መፍለቂያ የአድባራቱ መድመቂያ የጦር ጠበብቶች ሰፈር በሆነችው ሀገረ ጎንደር የአባቱ የክርስቶስ ልጅ የሆነው የሰው ልጆች በመስቀል ነፃ በወጣበት ዕለት በዐቢይ ጾም ወቅት በኢደል ፈጥርም ሰሞን በጁማውም ቀን ለእውነት የወጣውን ከፍያለውን ደሴ በእውነተኛው ቀን የጠላትን ተልዕኮ በተሸከሙ ከሃዲዎች ትልቅ በአርበኛችን ላይ የክህደት ታሪክ ተጻፈ። የጦር ጠበብቱ መሪ የገብርዬ ትንፋሽ የአጼ ቴዎድሮስ ውቅር የሆነው ሜጀር ጀነራል ከፍያለው ዛሬ በጥቁር ፋሽስቶች ተከድተዋል። ነገር ግን ወንድማችን ሜጀር ጀነራል ከፍያለው ደሴ በጣም ወደሚወዳቸውና አደራ ወደ ተረከባቸው አባቶቹ ወደ ሆኑት አጼ ቴዎድሮስና ገብርዬ ግዳጁን ተወጥቶ ተቀላቀለ እንጂ አልሞተም። በመጨረሻም መላው የአማራ ሕዝቦይ አጼ ቴዎድሮስን ገድሎና አስገድሎ ሀገር የመራ ባንዳ እንደሌለ ሁሉ ከፍያለው ደሴን ገድሎ የአማራ ትግልን መጎተት እንደማይቻል እያሳወቅን ሚስማር ሲመቱት እንደሚጠብቅ ሁሉ የአማራ ትግልም ይበልጥ አንድ ምዕራፍ በከፍያለው መስዋዕትነት እንደተጠበቀ ይቀጥላል። ጅብ ከሚበላ በልተው ተቀደስ እንዲሉ ህወሓትና ሳልሳዊ ብአዴንን ለማስወገድ በምናደርገው ዘመቻ መላው የአማራ ህዝብና ደጋፊዎቻችን እውቅና እንዲኖራችሁ ከወዲሁ እናስታውቃለን። ጀግናን በልቶ ጀግና መፍጠር አይቻልም። ታጋይ ይሰዋል፣ ትግል ይቀጥላል። ሸዋ አማራ ኢትዮጵያ ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም።